አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። ያ አህለል ኪታብ አሁንም እናንተ የቀደምት መጽሐፍ ባለቤቶች ይላል አላህ Subhanahu Wa Ta'ala። ያን ሁሉ ጀራኢምና ጥፋትና ክፋት ተፈጸሙን በኋላ ያው ስሙን አልነፈጋቸውም። እናንተ የኪታብ ባለቤቶች ሆይ ይላል قد جاءكم رسولنا ቀደም ሲል እንደነገርኳችሁ አሁንም ደግሜ ላረጋግጥላችሁ እነሆ መልእክተኛችን መሐመድ አለይሂ ሰላቱ ወሰለም መጥቶላችኋል። ይህን ድል አታቃጥሉት ማለቱ ነው። ይወይኑ ለኩም على فترة من الرسل እናሱ የመጣላችሁ ካሁን በኋላ ልትከተሉት የሚገባውን አቅጣጫ ሊገልጥና ሊያሳውቃችሁ ነው። እሱ ደግሞ የመጣው መልእክተኞች ለተወሰነ ክፍለ ጊዜ ተቋርጠው ተቆዩ በኋላ ነው እና በጣም በጉጉት በሚጠበቁበት ወቅት ነው የመጡት ማለት ነው። ከዛ በፊት የበኒ እስራኤል ነብያት በመደዳው ነበር ብዙ ሳይራራቁ አንዱ በህይወት እያለ እንዳውም ሌላው ተረኛው ይመጣ ነበር። አንዳንድ ጊዜ ሁለት ሶስትም ሆነው በአንድ ክፍለ ዘመንም ይገኙ ነበር። ከዛ በኋላ ደግሞ አንዱ ከሞተ ትንሽ ቆይቶም የሚላክበት ጊዜ ነበር። ከኢሳና ከመሐመድ በኋላ መካከል ያለው ክፍለ ጊዜ ግን ሰፊ ነበር ማለት ነው። ስለዚህ አላ ፈትረት من الرسل ሩሱሎች ተቋርጠው በጣም ክፍተት ከተፈጠረ በኋላ ዓለም ባዶዋን ቀርታ በመጨረሻ ነው በጉጉት ሲጠበቅ ቆይቶ የመጣው ማለቱ ነው። እና 600 አመታት ነው በኢሳና በመሐመድ መካከል ያለው ልዩነት ማለት ነው። ሌሎቹ ግን በመቶ የሚቆጠር አመታት በመሐከላቸው ክፍተት የለም ነበር ማለት ነው። ስለዚህ አላ ፈትረት من الرسل የቀደምት መልእክተኞች ካለፉና ከተደመደሙ በኋላ በኢሳ የመጨረሻው ነብይ ለመምጣት ትልቅ ክፍተት ነበር። 600 አመታት በመሐከል ተለይቶ ነው የመጣላችሁ። ይሄንን የመሰለ እንግዲህ በጉጉት ሲጠበቅ ከርሞ የመጣ ዲል ከዛ በኋላ ደግሞ ሌላ መጨመሪያ የሌለው የሆነውን እድል ጅል ያልሆነ ሰው በቀላሉ ሊያሳልፈው አይችልም ማለት ነው። እና እናንተ የሚበጃችሁን በዲንም በዱንያም የሚጠቅማችሁን ነገር ሊነግራችሁና ሊያብራራላችሁ መልእክተኞቻችሁ ተተቋረጡ ብዙ ዘመናት አስቆጠራችሁ በኋላ ነው የመጣው። ለምንድነው በዚህ መልክ የመጣው? አንተ ቁሉ እንዳትሉ ይላል። አላ ተቁሉ እንደማለት ነው። ላ ብዙ ጊዜ አንጋር ስትመጣ ትወድቃለች በተለምዶ ማለት ነው። እንዳትሉ ነው ይሄን መልእክተኛ የላኩላችሁ። ማጃአና ሚን በሺር ወላ ነዲር የቀደምት አባቶቻችን መልእክተኞች መተውላቸው የጌታን ፍቃድ መክረዋቸውና አስተምረዋቸው ነበር። ስለዚህ እነሱ ጌታ በቅርብ ስለሚከታተላቸውና ስለሚንከባከባቸው በትክክለኛው እምነት ሊጓዙ ችለዋል። እኛ ግን ማን ይምራን ማን ያስተምረን? መልእክተኛ አቋረጠብን። ስለዚህ ያው ዕውቀት በማጣታችንና መሪ ባለማግኘታችን ነው የተሳሳት ነው የሚል መከራከሪያ እንዳታመጡ ብዬ ነው የላኩላችሁ የመጨረሻ ዲል ይላል ማለት ነው። ማጃአና ሚን በሺር ብንቀበለውና ብንከተለው መልካም ዲል እንዲያለን የሚያበስረን ወላ ነዲር ብንክደውና ብናስተባብለው ደግሞ ጉዳት ይደርስባችኋል ብሎ የሚያስጠነቅቀን ሰው ስላልመጣ ነው የተሳሳት ነው የሚል መከራከሪያ እንዳታነሱ ስል እነሆ መልእክተኛውን ላኩኝ ይላል። فقد جاءكم بشير ونذير ታሁን በኋላ ምን ምክንያት ይኖራችኋል? ይሄው አብሳሪውና አስጠንቃቂው መጣላችሁ አይደለም ይላል። والله على كل شيء قدير አላህ ደግሞ በሁሉ ነገር ላይ ፍጹም ቻይ የሆነ ጌታ ነውና ካሁን በኋላ የሰጠዋችሁን እድል በአግባቡ ሳትጠቀሙ ከቀራችሁ እናንተ ለቅጣት እንደምትጋለጡና እንደምቀጣችሁ እችላለሁኝ በላቸው ማለቱ። ስለዚህ አላህ ደጋግሞ እንግዲህ በኒ እስራኤሎችን የሙሐመድ ሪሳላ በቀጥታ እንደሌላው ህዝብ እንደሚመለከታቸውና ታልተቀበሉት ኪሳራ ውስጥ እንደሚገቡ በዚህ መልክ ነበር ደጋግሞ ያረጋገጠው። ከዚህ በመነሳት ነው ነብዩ አለይሂ ሰላቱ ወሰለም والذي نفسي بيده لا يسمع بي من هذه الأمة أحد قالوا كما في صحيح مسلم يهودي ولا نصراني فلم يتبعني إلا كان من أهل النار እኔ ከመጣሁኝ በኋላ የኔን መንጣት ሰምቶ ማንኛውም ህዝብ በዚህ ምድር ላይ ያለው ይሁዶችንም ክርስቲያኖችንም ጨምሮ እኔን እስካልተቀበለ ድረስ የጀሃነም ሰለባ እንደሚሆን አረጋግጥላችኋለሁ ያሉት ከዚህና ከመሰል አያቶች በመነሳት ነው ማለት ነው። ስለዚህ ብዙዎቹ አሁን አልኪታብ ተብዬዎች
ነብዩ መሐመድን እንዳንቀበል ያደረገን እኛን አይመለከተንም ብለው ነው የሚከራከሩ ሱብሃንአላህ በአሁኑ ጊዜ ሰው ሊሰልጥን ያለው ባለበት ጊዜ ራሱ ነብዩ መሐመድ የአረብ ነብይ ነው ብሎ ያምናል አሁን ምዕራባውያን በሙሉ አሁን ነብይነታቸውን ይቀበላሉ ግን የአረብ ነብይ ነው የሚል ተልካሳ ምክንያት ነው የሚያቀርቡት ማለት ነው እና ነብይነቱን ከተቀበልክ ማን ነው ድንበር የከለለው የአረብ ነብይ ነው እና እናንተም ለራሳችሁ ነብያችሁ እኛም ለራሳችን ነብይ አለን ምክንያቱም በዚህኛው ህዝብ ስር ላለመግባት ላለመበለጥ ማለት ነው ወትሮ ለብዙ ዘመናት እንግዲህ የበኒ እስራኤል ነብያት እየተከታተሉ ሲመጡ ስለቆዩ ያ ዘመናት ያስቆጠረው ክብራችንና ዝናችን ለምን እንነጠቃለን ስለዚህ ቢያንስ እናንተ የነብይ መጥቶልናል ካላችሁ ለራሳችሁ ይሁንላችሁ እኛ ደግሞ የጥንቱ አለን ብለው ላለመበለጥ ነው የሚከራከሩት ማለት ነው እንጂ ነብይ መሆኑን የተማረው ክፍል በተለይ በሙሉ ያውቃል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ምን አለ በዚህ ቦታ ላይ ወቀድ ጃአኩም ረሱልና ይበይኑ ለኩም እያለ ነው ለናንተ የደባችሁን ሊያጋልጥ ተንኮላችሁን ሊያፍረጠርጥ ነው የመጣው እና ይሄንን ደግሞ የላኩት ነገ ምክንያት እንዳትፈጥሩ ነው ማን ነገረኝ ማን አስተማረኝ ማን አስተነቀቀኝ ይያልክ እንዳትከራከር ነው የላኩልህ ኢላል ማለት ነው በመሆኑም ይሄ አማራጭ ለለው ዲል ነውና ዓለም አቀፍ ዲል ስለሆነ ደንበር መከለሉን ተውት እና በተቃራኒው የሚገርመው የሰው ልጅ ሱብሃንአላህ ኢየሱስ ለዓለም ተላኩኝ አላለም ለእስራኤል ቤት ለጠፉት በጎች ነው የመጣሁት ይላል ለእስራኤል ቤት በጎች የጠፉትን ሊያግድ የመጣው ሰውዬ የዓለም ነብይ ነው ተባለ ማን ነው ማረግ የሰጠው እነሱ በውሸት ማለት ነው የዓለም ነኝ ብሎ የመጣው ደግሞ አይደለም የአረብ ነህ አሉት ማለት ነው በሁለቱም ላለመጠቀም ኪሳራ ማለት ነው ለዓለም ነው ተብሎ የተላከውን የለም የአንድ ጎሳ ነው አሉት ለአንድ ጎሳ ነው ተብሎ የተላከውን በተቃራኒው ለዓለም ነው አሉት ማለት ነው ጌታችን መድኃኒታችን ይላል ማን ነው ላንተ መድኃኒት ያደረገልህ ኢየሱስን የተላከው ለእስራኤል ነው ያ በኒ እስራኤል ብሎ ነው የመጣው ራሱ ስለዚህ እስራኤል ነው እንደ በአለም ላይ ያለ ህዝብ ሁሉ በአለም ላይ ያለ ህዝብ ሁሉ የእስራኤል ዘር ቢሆን ኑሮ አዎን እኛ በሱ ነው የምንመራው ማለት ማባረበት ኑሮ የኢሳን ሪሳላ የላከው በቀጥታ አላህ ለእስራኤል ጎሳ ብቻ ነው የነ ሙሳም እንደዛው ቂብጦችን ጨምሯል እንጂ ትንሽ ጎረቤት ስለሆኑ ማለት ነው ግብፃውያንን ብቻ ጨመረ እንጂ እነ ኢሳም እነ ሙሳም ለእስራኤል ዘሮች ነው የተላኩት ማለት ነው መሐመድ ግን ካፈተ ሊናስ ይያለ ነው አላህ Subhanahu Wa Ta'ala ለሰው ልጅ ለአስወድ ወለአብየድ ይያለ ነው የመጣው ለቀዩም ለነጩም ለምዕራባዊ ለምስራቃዊም ካፈተ ሊናስ የሰው ልጅ ነኝ ለሚለው ሁሉ በአጠቃላይ ይያለ የመጣውን የለም አንተ የአረቦቹ ብቻ ነህ ይሉታል የኔ ለእስራኤል ብቻ ነው የመጣሁት ብሎ ባንደበቱ የተናገረውን ደግሞ ተሸክሞት የሚሄደው መጽሐፍ ለእስራኤል የተላከ ነው ይያለ የለም ለዓለም መድኃኒት ብሎ ነው የመጣው ይልሃል ማለት ነው ይሄ ምንድነው ሸቃ እድለቢስነት ነው በሁለቱም ላለመጠቀም ያኛውን ያለ ስልጣኑ ማይገባውን ሰጡት ይሄኛውን ደግሞ አላህ የሰጠውን እድል ገፈፉት ስለዚህ በሁሉም ነብዮች ላይ ወንጀል ሰርተዋል ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ ይሄ ዳግሚያ መከራከሪያ ነጥብ አይኖራችሁም ካሁን በኋላ እስከዛሬ ምናልባት ከኢሳ በኋላ ብዙ ዘመናት ስላለፈ በክፍተት ያን ነገርኛ እናቀ ነበርኮ ቀደም ሲል ያሉት አባትና አያቶቻችን በተሰጠው መመሪያ ተጠቅመዋል እኛ ግን ያ ነገር እየተረሳ እየተዘነጋ ሄዶ ተምታታብንና ብጅታ ስለተፈጠረብን ሐቅና ባጢል ውስጥ ለተደበላለቀብን የሚያስተምረንና የሚያስረዳን ስላጣን ነው የተሳሳት ነው የሚል ተልካሳ ምክንያት እንዳታመጡ ሁሉን ነገር አፍረጥርጦ የሚገልጥና የሚያስተምር የሚያብስርና የሚያስጠነቅ ነብይ ላኩላችሁ ካሁን በኋላ ምን ምክንያት አላችሁ ኢላላ አላህ Subhanahu Wa Ta'ala እና ካሁን በኋላ የፈለገው ይምጣ ጀሃነም ቢሆን ችግር የለም የምትሉ ከሆነ ቀጥሉበት ካልሆነ ግን ካሁን በኋላ መከራከሪያ ነጥብ የላችሁ ይላል ወኢዝ ቃለ ሙሳ ለቀውሚህ እና ነብዩላህ ሙሳ ደግሞ በግዚያቸው ለወገኖቻቸው ያለውን አስታውሳቸው ይላል ነብዩላህ ሙሳ እንግዲህ በእስራኤል ውስጥ ትልቅ ገናና ዝና ያላቸው ታላቅ ነብይ ናቸው ታላቅ ታጋይም ናቸው በአለም ላይ ወደር የማይገኝለትን አምባገነን የገረሰሱ ስለዚህ ሙሳን እንዴት አድርገው ነበር የተቀበሏቸው እስራኤላውያን ሙሳ የመጨረሻ ታላቅ ነብይ ከተባለ እስራኤል ውስጥ ሙሳ ነው የሚጠቀሱት ማለት ነው ለሙሳ እንኳን አምነናል ቢሉ እንዲሁ አምነናል አሉ እንጂ በተለያየ ምክንያት እምነታቸው ምን ያህል ሙዘብዘብ እንደነበረና
እዚህ ግባ የማይባል መሆኑን ሊያጋልጥ ነው በሚቀጥለው አያት ደግሞ ማለት ነው። إذ قال موسى لقومه ነብዩላህ ሙሳ ለወገኖቻቸው ለእስራኤሎች በአንድ ወቅት ያሉትን ነገር ንገራቸው እስቲ ያስታውሳቸው ይላል። ያ ቀውም اذكروا نعمة الله عليكم እናንተ እስራኤላውያን ወገኖቼ ሆይ አሏቸው አላህ ጌታዬ በእናንተ ላይ የለገሰውን ጸጋ አስታውሱ። አላህ እኮ ለእናንተ ታላቅ ጸጋ ችሯችኋል በማለት ንግግር አደረጉ በህዝባቸው ሰብስበው ማለት ነው። እና ምንድነው ጌታዬ ዋለላቸው ኢዝጃለ ፊኩም አንቢያ አሉ። እናንተ በማንኛውም ህዝብ ያላደረገውን በርካታ የሆኑ ነብዮችን በእናንተ ውስጥ አስቀምጦላችኋል። የብዙ ነብያት መፍለቂያ አድርጓችኋል። ይሄ ቀላል ውለታ አይደለም ብሎ ነገራቸው ይላል። ወጃለኩም ሙሉከን بعد ان كنتم عبيدا لفرعون ለፍርዓውን አገልጋይ ገረድ የነበራችሁትን ደግሞ ነፃ አውጥቶ ንጉሳን አደረጋችሁ። ይሄንን ለማን አደረገ ጌታ Subhanahu Wa Ta'ala ብሎ ጌታ የዋለላቸውን ውለታ እንዳስታውሱ አደረጋቸው ይላል። እንግዲህ መጀመሪያ ያው ከኢብራሂም ነው የሚጀምረው የነሱ ታሪክ። ኢብራሂም ኸሊሉር ረህማን ሆኑ። ከዛ ኢስሐቅን ወለዱ። ኢስሐቅ ያዕቁብን ወለዱ። ያዕቁብ ናቸው እስራኤል ማለት። በያዕቁብ ዘር የወረደ ነብይ ማአት ነው። እንግዲህ አላህ ዙርየተ ሙባረክ አደረጋቸውና በመቶ የሚቆጠሩ ነብያቶች ነው ከዛ ቤት የፈለቁት በዘራቸው ማለት ነው። ይህንን እንግዲህ በአለም ዙሪያ ያሉ ህዝቦች አልፎ አልፎ ነው ነብይ የሚላክላቸው በተለያየ ብሔረሰቦች። በእናንተ ላይ ግን በማንኛውም ቦታ ታይቶ የማይታወቅ የነብይ ክምችት አለ። ይህንን ትልቅ እድል ሰጥቷችኋልና ለዚህ እድል ጌታ ልታመሰግኑ ይገባችኋል። እንደገና ደግሞ ሙሉኮች አደረጋችሁ። ንጉሳን ናቸው። የንጉሳን ዘር የታወቁ ዘሮች ነበሯቸው። በተለይ ተፍራውን በኋላ ፍራውን እንግዲህ እነሱን እንደ የመጨረሻ ወራዳ አድርጎ ወንዶችን ገና በህፃንነታቸው እያረደ ሴቶችን ብቻ ለሱ ገረድና አገልጋይ እያደረገ ለዘመናት ሲቀጠቅጣቸው ኑሮ ነበረ። ፍራውንን በሙሳ አማካይነት አላህ ሲገረስስላቸው ለአንዴና ለመጨረሻ ጊዜ ክብራቸው ተመለሰ ማለት ነው። ያነ እያንዳንዱ የእስራኤል ዘር የተባለ ሁሉ እንደ ቅዱስ መታየት ጀመረ በዚህ አጋጣሚ ማለት ነው። ተናንተና እዚህ ደግሞ እስራኤል ሰው ነው እንደሚባልበት ደረጃ የነበሩ ሰዎች አሁን ግን ንጉሳን ሆኑና ሰውን በበላይነት ይገዙ ጀመር ማለት ነው። እና አንድ እንግዲህ ታላቅ መንግስት ያገኘ ህዝብ ራሱ ህዝቡ እንደ ንጉስ ይቆጠራል። ዘሩ ራሱ ከፍ ይላል ማለት ነው። ዝናው ከፍ ይላል። ነገሌ ጎሳ የባለስልጣን ጎሳ የተባለ ሁሉ ይታፈራል፣ ይከበራል፣ አንቱ ይባላል። ስለዚህ የስልጣኑ ተካፋይ ነው ሁሉም ራሱ የዛ እድል እስካለው ድረስ ማለት ነው። አንድ ይሄ ነው። ወይም ደግሞ እስከዛሬ ያው ገረዶችና ዋርድያዎች ሎሌዎች ነበሩ ለሌላ አገልጋዮች። አሁን ግን ህርያቸውን ተገናጸፉና በሙሳ ትግል ተዛ በኋላ ምን ሆኑ? ተናንትና ገረድ የነበሩ ሰዎች ተናንትና ሎሌ የነበሩ ሰዎች እነሱ አሽከር መቅጠር ጀመሩ ማለት ነው። ስለ ንጉስነት ነው ይሄ። ተናንትና አሽከር የነበርከው አንተ እንደገና ባላሽከር ስትሆን ባላገልጋይ ስትሆን ንጉስ ሆንክ ማለት ነው። በአጠቃላይ በዱንያ ላይ አንድ ሰው የግል ህይወቱ መሰረታዊ ነገር ከተሟላለት ሙሉክ ይባላል። ነብዩ እንደገለጡት አለይሂ ሰላቱ ወሰለም من اصبح معافا في بدنه في جسمه አሉ ረሱል። በሰውነቱ ሙሉ ጤንነት ይዞ ያደረሰው እና አሚነን ፊ ሲርቢሂ በቤቱ ደግሞ የሚያሰጋው ነገር ሳይኖር እንደ ልቡ ተኝቶ ያለ ስጋት እንቅልፉን ፈጅቶ የተነሳ ሰው ወعنده ቁቱ የውሚሂ ደግሞ ለዛ ቀን የሚበቃ ምግብ ያለው ከሆነ فكأنما حيزت له الدنيا بهذا في رحال ይሄ ሰውዬ ዱንያን በሙሉ እንደተቆጣጠረ ይቆጠራል። ከዚህ በላይ ምን ይፈልጋል የሰው ልጅ ማለታቸው። እነዚህ ሶስት ናቸው የሰው ልጅ የህይወት መለኪያዎች። ሙሉ ጤንነት ካለ፣ የሚያሰጋህ ነገር ከሌለ፣ ሰላም ከሆነ፣ እንደገና ደግሞ የምትበላው የምትጠጣው ለጊዜው ካልቸገረህ ተዛ በላይ እኮ ዝም ብሎ አላስፈላጊ ቁንጦ ዝና ብቻ ነው ገለህን ያላለው ለመባል ብቻ እንጂ ምን ይፈልጋል? መደበኛ ነገሮች የሰው ልጅ የሚያስፈልጉት እነዚህ ናቸው። እነዚህ የተሟላለት ሰው እንደ ንጉስ ይቆጠራል ይላል። ከዛ በላይ ሸክም ነው የሚበዛብህ፣ እዳ ነው የሚጨመርልህ እንጂ እነዚህ ነገሮች ካሉ በቂ ነው ለሰው ልጅ ማለት ነው። ስለዚህ ተናንተና ከነበሩበት እንግዲህ ወራዳ ህይወት አኳያ ሲታይ እነሱ እያንዳንዳቸው ንጉስ እንደሆኑ አስታውሰው ጌታን እንዲያመሰግኑና በፍቃዱ እንዲመሩ መከሯቸው ማለት ነው።
ወአታኩም ማለም ዩቲ አሐደን ሚነል ዓለሚን ይህ ብቻ ሳይሆን ሌሎቹ የዓለም ህዝቦች ያላገኙትን እድልና ጸጋ ሁሉ ለእናንተ ሰጥቷቸዋል ለምሳሌ በበረሃ ላይ ስንቃለቀብን ሲሉ ከወደ ሰማይ መንና ሰልዋ የተባለ ምንም ሳይደክሙ ሳይለፉ ሳይገዙ በየቀኑ ትኩስ እና ጣፋጭ ምግብ ያወርድላቸው ነበር ውሃ ጠማን ሲሉ በድንጋይ በእንጨት ተመቶ በቀጥታ ዙሪያውን ቧንቧ ይፈነዳላቸው ነበር ፀሐይ አቃጠለን ሲሉ ዳመና አላያቸው ላይ ያጀበ በሄዱበት እንዲሄዱ ያደርግ ነበር ይሄ ሁሉ ለማን ህዝብ ነው ያደረገው ለእናንተ ነው ይሄን ሁሉ ያደረገላችሁን ጌታ ታዲያ እናንተ ከማን በላይ ልትፈሩትና ልታከብሩት እኮ ይገባል በማለት መከሯቸው ማለት ነው ያኔ ያቀውም አሉ ወገኖቼ ሆይ እድኹሉ الارض المقدسه التي كتب الله لكم ስለዚህ አላህ ሁለገብ ድጋፍና እንክብካቤ እያደረገላችሁ ነውና እናንተ ደግሞ ጌታ የጻፈላችሁን የተከበረችና የተቀደሰች ምድር በድፍረት ዲያችሁ መግባት አለባችሁ አሏቸው ያንን እንግዲህ ቀደም ሲል ጌታ ያዋለላቸውን ውለታ ማስገንዘባቸው ጌታ ከነሱ ጎን እንዳለ ለማስገንዘብና አሁን ተልኳቸውን በትጋት እንዲወጡ ለመገፋፋት መንደርደሪያ ማድረጋቸው ነው ይሄን የሆነበት ምንድነው ፊርዓውንን ለ40 አመታት ያህል ሲታገሉ ቆይተው አላህ በማዕበል እስከ ሰራዊቱ ሲያጠፋላቸው እነሱ ነጽነታቸውን ተጎናጸፉ ያነ ወትሮ ጥንት ሀገራቸው ያባትና የአያቶቻቸው ሀገር በከነዓን የሚባለው የፍልስጤም አካባቢ አሪሃ ይባላል በተለይ ቦታው የአሪሃ ፍልስጤም አካባቢ የነበረው ቤተል መቅደስ ዙሪያ የነሱ ሀገር ነበር ምክንያቱም ነብዩላህ ኢብራሂም ከኢራቅ ሂጅራ አድርገው እዛ ቦታ ነበር የሰፈሩት ነብዩ ተመካ ወደ መዲና እንደሄዱት ማለት ነው ከዛ ልጆቻቸው የልጅ ልጆቻቸው ሁሉ የተራቡት እዛ ነው እንደገና በያዕቁብ ጊዜ ያው ነብዩላህ ዩሱፍ ጠፉ በሆነ ምክንያት ያው ቂሷውን የሰማችሁ ሰምታችኋል በጠፉ ጊዜ ተሽጠው ተለውጠው ግብጽ ሀገር ሄዱ እዛ ግብጽ ሀገር ብዙ ችግርና ውጣ ወረድን ካለፉ በኋላ አላህ ነብይ ያደረጋቸው ስልጣንም ሰጣቸው ስልጣን በሚይዙበት ጊዜ እንደገና አባታቸውን በህይወት ነበሩ ያዕቁብ በናፍቆት ለ36 አመት ሲያለቅሱ ኑረው በመጨረሻ ልጅ ተገኘ ተብሎ ደስታ ተነገራቸው ዩሱፍ ልኮ አስወሰዳቸው እስከ በሙሉ የሱ ዘር የሆነ ሁሉ አምጡልኝ ብሎ ወደ ግብጽ አገር ለቆ ተነቅለው ሄዱ ማለት ነው እዛ ሄዱና ዩሱፍ በህይወት እስካሉ ድረስ እስራኤሎች በሙሉ በክብር ያው በሰው ሀገር ንጉስ ሆነው ኖሩ ማለት ነው ከዛ ዩሱፍ ሲሞቱ እንደገና ያው የሰው ሀገር ነውና ዙሮ እነዚህ እኮ ባዕር ናቸው በአጋጣሚ ዝም ብሎ ነብይ ነኝ ብሎ ሀገራችንን ቀምቶ ምናምን እያለ አሸም እንደ ምቀኞች እንትን ማለት ጀመሩ ቀስ በቀስ ያው እንግዲህ ስልጣን ወዳዶች ተነሱና እናንተ እንደውም የዚህ ሀገር ዜጋ አይደላችሁም እና ሀገራችንን ለብዙ ምዕተ ዓመታት ስታወድሙ ቆይታችኋል ሲገነቡ የኖሩትን ሀገር ማለት ነው እኛን ስቀጠቅጡ ስታዋርዱ ስትረግጡ ኑራችኋልና እደኞች ናችሁ ተዛሬ በኋላ እንደ ዜጋ አትታዩም ለኛ ገረድና ሎሌ ሆናችሁ ማገልገል አለባችሁ ያለ ደሞዝ ተብሎ ተፈረደባቸው ማለት ነው ያው ዱንያ እንደዚህ ናት ሁሉ ጊዜ ገለባበጣል ትናንትና ንጉሳን የነበሩ ሰዎች አሁን እንደገና ባላሰቡት መልክ ባለውለታ ነበሩ ነብዩላህ ዩሱፍ የሰሩት ስራ በግብጽ ሀገር የማይረሳ ታሪክ ነበር ግን ሙጅሪሞች ሁሉ ጊዜ ይሄው ናቸው በዘረኝነት የታወሩ ሰዎች ኸይሩ አይታያቸውም እሳቸው እንግዲህ ሀገር እንዳጠፉ ተቆጥረው በአጠቃላይ ኢየሱ ዘር የተባለ ሁሉ ወይም ሀገራችሁን ለቃችሁ ሂዱ ቢሉ አንድ ምፍቲ ነበር እንህር ሲሏቸው አይፈቀድም ምክንያቱም ያለባችሁ ይሄን ያልስገዙ ኑራችኋል እኛን ማገልገል ካሳ መክፈል አለባችሁ ተባሉ ማለት ነው መኖር አይፈቀድላቸው መብት የላቸው መሄድም አይፈቀድላቸው በዚህ መልክ እንደ አይወድቁ ውድቀት ወደቁና ለብዙ አመታት ሲረገጡ ኖሩ ማለት ነው ያነ አላህ Subhanahu Wa Ta'ala ወነሙኑ على الذين استضعفوا في الارض ونجعلهم ائمه ونجعلهم الوارثين አለ እንደገና ጊዜው ሲደርስ እነዚህን ለዘመናት ሲጨቆኑና ሲረገጡ የቆዩትን ጉፉአኖች ነፃ ልናወጣቸው ፈልገናል አለና ሙሳ እንዲወለድ ያደረገ ማለት ነው ሙሳና ሃሩን ተወለዱ ወንድማማቾቹ ተላኩ በዛ ጊዜ የነበረው ደግሞ የመጨረሻ ጥጋበኛና አምባገነን ነበረ ፊርዓውን አና ረብኩም ለአላስተማለት የሄደ ባለጌ ነበርና እሱን መጋፈጥ ጀመሩ ማለት ነው አላህ ረዳቸው ከብዙ ጣውረድ በኋላ እሱ ተሰራዊቱ ያው ባህር ገብቶ አለቀ ያኔ አላህ Subhanahu Wa Ta'ala ምን አደረገ
ዙሮ ያው ሰው አገር ሊኖረው ይገባል ስለዚህ አገራችሁን ለቃችሁ በመሄዳችሁ ነውና ሁሉ ችግር የደረሰባችሁ አሁን የትውልድ አገራችሁን የኛውንም ሰጥቻችኋለሁኝ አላቸው ግን የትውልድ አገራችሁን እዳችሁ እንደገና መቆጣጠር አለባችሁ ተብለው ወደ ፍልስጤም ከተታወጁ ሙሳ ማለት ነው ያኛው እንዲል ታበሰሩ በኋላ ካሁን በኋላ በቃ እንትና አሪሃ ሄደን ቤተል መቅደስ አካባቢውን በሙሉ ነፃ ማውጣት አለብን ይላል እዛ አካባቢ ደግሞ እነሱ ለቀው ሲሄዱላቸው የጎረቤት ሀገሮች ተስፋፍተው ተንሰራፍተው ሀገራቸውን ቆርሰውታል ማለት ነው ክፍት ሀገር ከተገኘ ማንም ሰው የሚተው የለም ስለዚህ በኢራቅ አካባቢ ይኖሩ የነበሩት ከነዓንይን የሚባሉ ጎሳዎች አማሊቃዎች ነበሩ በጣም ግዙፎችና ጀግኖች ጦረኞች ነበሩ እነዛ ያን አካባቢ ተቆጣጥረውታል ሙሳው ጌታ ሄደ ያገርህን ነፃ አውጣ ብሎኛልና ያባቶችን ሀገር መሄድ አለብኝ ተነሱ ብለው አስታጥቀው ሰራዊታቸውን አሰልጥነው ጉዞ ጀመሩ በሚጀምሩበት ጊዜ በመሐከል ያው እንግዲህ ታውን ቀደም ያለፈው የተለያየ ምክንያት እየተፈጠረ ስንቃለቀብኝ ፀሐይ አቃጠለኝ ምናምን እየተባለ ላለ መሄድ ብዙ ጭቅጭቅ ፈጠሩባቸው ማለት ነው ያን ሁሉ እየተቋቋሙ ከጌታቸው ምላሽ እየጠየቁ ጉዟቸውን ቀጠሉ ግን በጣም ልክ አስፈጅ ነበረ ጉዞው ማለት ነው እና ሙሳ ያን ያሰቡት እንዲል ለመጨበጥ አልቻሉም ያው ለብዙ ጊዜ ሲለፉ ቆይተው በበረሃ በሲና በረሃ ነው የሞቱት ማለት ነው ሙሳ ማሩንም ከዛ በኋላ እንደገና ደግነቱ የማይሞት አላማ ያለው ሰው እሱ ቢሞትም ትውልድ ይከተለዋልና ከዛ ቀጥሎ የሚመጣው ትውልድ የሙሳ ተማሪ የነበረው ዩሽዕ ኢብኑ ኑን የተባለ ተላከና እንደገና አዲሱን ትውልድ ያስተባብሮ ቤተል መቅደስ በሁለተኛው ትውልድ ሊከፍት ቻለ ማለት ነው ያን ሁኔታ ነው አሁን የሚጠቁመን ማለት ነው እና ለዛ ዘመቻ ቅስቀሳ ሲያደርጉ ሙሳ የተናገሩት ነገር እናንተ የአላህ ልጆች የአላህ ወዳጆች ነው የምትሉ ሰዎች የዛ ጊዜ የት ነበራችሁ እናንተ ናችሁ የኔ ወዳጆች ለማለት ነው ይሄን ታሪክ ያመጣላቸው ማለት ነው እና ወጃለኩም ሙሉከን እናንተ ክብረ ቢስ ናችሁ እንጂ እንዳላችሁትማ እንደስማችሁ ቢሆን ኑሮ የብዙ ነብይ መፍለቂያ አድርጋችሁ ነበር እናንተንም ደግሞ ከዘመናት ውርደት አውጥቼ ንጉሳን አድርጌ የምትፈሩ የምትከበሩ አድርጋችሁ ነበር ዋታኩም ማለሙት አሐደ ምን العالمين ለማንኛውም የዓለም ህዝብ ያልሸርኩትን ሁሉ ጸጋ ለግሻችሁ ነበር የናንተ ምላሽ ግን ተቃራኒ የሆነ ነው የመጣው በዚህ እንግዲህ ገጽታ የምትታወቁ ሰዎች እንዴት ከሌሎች ህዝብ ተለይታችሁ የአላህ ልጅና ወዳጅ ሆናችሁ ለማለት አሁንም መልስ ነው ማለት ነው ከዛ ነብዩላህ ሙሳ እንግዲህ ለዛ ዘመቻ እስከ መጨረሻው በማስተባበርና የሚነሱትን ጥያቄዎች ሁሉ መልስ እልባት በመስጠት ቀጠሉ ያ ቀውም ድኹሉ الارض المقدسه التي كتب الله لكم አላህ Subhanahu Wa Ta'ala ለእናንተ የጻፈላችሁ የተቀደሰች ምድር ናት የፍልስጤም ምድር እዛች ሀገር በድፍረት ዘልቃችሁ መግባት መቻል አለባችሁ ጌታ ወስኛለሁኝ እናንተ ለሰበቡ ተንቀሳቀሱ እንጂ ዲሉን በቀላሉ ሰጣችኋለሁ ብሏችኋልና እዛች ተቀደሰች አባቶቻችን ሀገር ዘልቀን መግባት አለብን በማለት ቅስቀሳ አደረጉ ማለት ነው ስለዚህ አባባል ادخلوا الارض المقدسه ሙቀደሳ የተባለችው ለምንድነው የበርካታ ነብያቶች መፍለቂያ በመሆኗ ነው የአላህ ወዳጆች ሀገር በመሆኗ ነው እንጂ ምድር እንደ ምድር የማንኛውም ሀገር ያው መሬት ነው ግን ሀገር የሚከበረው በነዋሪው ደረጃ ነው ማለት ነው ጥሩ የነቃ የበቃ ዜጋ ያለው ሀገር የታፈረ የተከበረ ይሆናል ማንም ይናፍቀዋል የወደቀ የደቀቀ ሀገር ከሆነ ግን ክብር የለውም ባለቤት የሌለው እስከሆነ ድረስ ማለት ነው ስለዚህ ይችን አላህ የባረካትንና የቀደሳትን ሀገር ሂዳችሁ ተቆጣጠሩ ብለው ሙሳ ህዝባቸውን ቅስቀሳ አደረጉ ማለት ነው አላህ ጽፎላችኋል እንግዲህ ዶማን ሰጧቸው ማለት ነው እና ለሰበቡ ያህል እናንተ ታጥቃችሁ ሂዱ እንጂ ብዙ የሚቃወም ኃይል አያጋጥማችሁም ሰዎቹ ጠንካራዎችና ጀግኖች እንኳን ቢባሉም ከአላህ የመጣ ውሳኔ ስለሆነ ብዙ መስዋዕት አያስከፍላችሁም አይዟችሁ ቢሏቸው እነሱ የሚቀበሉ አልሆንም ማለት ነው እነሱ ለመመለስ ወደ ኋላ ለመሸሽ ምክንያት እየደረደሩ ነው ወላ ተርተዱ على ادباركم እና እነዚህን ሰዎች ፈርታችሁ ወደ ኋላ ወደ ጀርባ እንዳትቀለበሱ ፈተንቀሊቡ ኻሲሪን ያንን ካደረጋችሁ ከሳሪዎች ሆናችሁ ትመለሳላችሁ በዱንያም ክብረቢስ ትሆናላችሁ ፈሪዎች ታሪካችሁ ይበላሻል እንደገና በአኺራም ደግሞ የጌታን ጥሪ ባለማክበራችሁ
የወደቃችሁ ትሆናላችሁና አደራ በማለት ሲቀሰቅሳችሁ የሰጣችሁት ምላሽ እንዴት ነበር በላቸው ይላል አላህ Subhanahu Wa Ta'ala። እና ዛሬም ይችን ቃል እነሱ እንደማስረጃ ይተጠቀሙባታል። እድኹሉ አርዶል ሙቀደሰተ التي كتب الله لكم ተብለናልና ፍልስጤም በአጠቃላይ አሪሃ አካባቢ ለአላህ ለናንተ የጻፈላችሁ የናንተ ርስትናት ብሎ ጌታ መድቧታል ብሎ ሙሳ ተናግሯል። ስለዚህ የኛ ሀገር ነው አረቦቹ እዚህ ሀገር የላቸውም ብለው ይከራከሩሃል። ዛሬም የራሳቸው ቁርአን እንኳን የኛ ሀገር መሆኑን ይመሰክር የለም እንደ ይላል። ግን ይሄን ያለው ለምንድነው? አላህ Subhanahu Wa Ta'ala ያዕቁብ ናቸው የተናገሩት። ይችን ሀገር ጌታ ላንተ ጥሪት ሰጥቻለሁኝ ላንተና ለልጆች አማኝ እስከሆናችሁ ድረስ ይላል ተውራት ላይ። አማኝ እስከሆናችሁ ድረስ እነሱ ግን አማኝ የምትለውን ትተዋታል። ያንተ ልጆች ርስትናት የምትለውን ብቻ ወስደው የኛ ሀገር ነው ይሉሃል ማለት ነው። ስለዚህ በእምነት ነው መጀመሪያም አርዶ ሙቀደሳ የተባለችው በእምነት ነው፣ የአማኞች ሀገር ስለሆነች ነው። አማኝ እስከሆናችሁ ድረስ የአባቶቻችሁን ፈለግና ታሪክ እስከያዛችሁ ድረስ ሀገራችሁ ነው። አሁንም ከዛ ስትወጡ ግን ለሌላው ደግሞ ኢነል አርዶ ሊላህ ዩሪሱሃ መን የሻእ ይላል። አማኝ ለሆነው ጥሪት አድርጓታል ያችን። እናንተ ተእምነቱ ስትወጡ ደግሞ ለሌላ አማኞች ይሰጣለሁኝ ብሎ ነው ያስቀመጠው። ስለዚህ ኡመተ መሐመድ ሲመጣ አማኝ ሆኖ በተረኝነት የያዛት ያችን ሀገር ማለት ነው። ስለዚህ እምነት ተቆለቃችኋል አህለል ኪታብ ሆናችሁ ሲያበቃ ይሄን ሰው የመቀበልና መከተል ሲገባችሁ ሙሳን ስታደርቁ እንደከረማችሁ መሐመድንም ካዳችሁ። የት ላይ ነው ታዲያ እናንተ አማኝ ሆናችሁትና አረስታልን የምትሉት የሚለው ነው ጥያቄው ማለት ነው። ወላ ተርተዱ አላ አድባሪኩም ፈተንቀሊቡ ኻሲሪን። ይሄ ራሱ የቃሉ መደምደሚያ ያመለክታል። ይሄንን ተልኳችንን ማን አንወጣም ብላችሁ ወደ ኋላ ተተቀለበሳችሁ ከሳሪዎች ሆናችሁ ትመለሳላችሁ፣ እድለቢስ ትሆናላችሁ እያለ ነው። እዛ ጊዜም ብለው ተመልሰዋል እነዛ ትውልዶች ማለት ነው። ግን ኋላ ከቀጣው ትውልድ ነው እንትን ያለው። ያም ደግሞ ያው የአላህን እምነት እስከያዘ ድረስ እድል አገኘ። ከዛ በኋላ ወጣ ተጫወታው ማለት ነው። ስለዚህ ሰዎች ብዙ ጊዜ ታሪክን በቁንጥል እየወሰዱ ነው ችግር የሚፈጥሩት። ያነ ምን አሉ እንግዲህ ይሄን የመሰለ ወርቃማ መመሪያ ተነብዩላህ ሙሳ ተከሊሙላህ ሲሰጣቸው በደስታ መቀበል ነበር የሚጠበቅባቸው። እንደ ስማቸው ቢሆን ኑሮ نحن ابناء الله احبه የሚሉ ሰዎች ይሄንን ሊሉ የሚጠበቅባቸው ይሄ ነበረ። ግን እነሱ የሰጡት መልስ ወደፊት የሚከተለው ይሆናል። ወሰለላሁ ዐለይሂ ወሰለም አለ ነብዩ ኢላሊካ